አላቅም ብቻ እስቲ አንዳንዴ ጸልዩልኝ እስቲ በእናታችሁ በመትወዷቸው ቤተሰብ ልጆቻችሁ ጸልዩልኝ እስቲ በእናታችሁ በቃ ጸልዩልኝ። እኔ ማለት በህይወታችን ጸሎት ያስፈልገናል። አንዳንድ ሰዎች መልካም ምኞት ጸሎት ምናምን ያስፈልገናል መሰለኝ። በእኛ ብቻ ጥረት ምንም የትም ልንደርስ አንችልም። እኔ የደረስኩበት ነገር ቢኖር እሱን ነው። እኛ ቀና እንበል አላልንም እኮ ከፍም እንበል አላልንም፣ ከሰው በላይ የምንሆን አላልንም። በታች መሆኑን ሰልችቶን ሳይሆን በታች ሆኖ መኖሩ ደክሞን ነው። የሄድኩበት ርቀት ያለሁበት እድሜ የገፋውበትን ህይወት ምናምን ሳስብ አንዳንዴ ተስፋ ምቆርጥ አይነት ሰው እኮ አይደለሁም፣ ግን ማርያምን አሞኛል። በቃ በህይወቴ በሚያልፉት ነገሮች ሁሉ አሞኛል፣ ደከመኝ ማለት አቃለው። ገና ኢነርጂ አለኝ አቃለው፣ ገና ብዙ መሞከር ሊኖርብኝ ይገባል፣ ግን ደከመኝ። በቃ ገባችሁ? አመመኝ። ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ረጅም ጊዜ ተጠፋፍተናል አይደል? አንዳንዴ ህይወት በእንደዚህ አይነት አጋጣሚዎች ከማትፈልጉትም ከምትፈልጉትም ሰው እንድትጠፉ ታደርጋለችና የህይወት አጋጣሚ ብዙ ነው። ስትናፍቁኝ ጊዜና እንዲሁ ጭንቅ ሲለኝ ወደ እናንተ መጣው። አንዳንዴ ከሰው ጋር ማውራት በማትችሉበት ቦታ ውስጥ ሆናችሁ በአንዳንድ ኮሜንቶች ልትጽናኑ ትፈልጋላችሁና የሶሻል ሚዲያ ሰው ስትሆኑ ደግሞ አንዳንዴ እንደዚህ ነው። ሰዎችን የምታዋሩትበት መንገድ የራሱ መንገድና ይዘት አለውና ሁላችንም እየሞከርን ነው። እንደዛ ነው የሚሰማኝ። ሁላችንም በሚባል ደረጃ መላው ዓለም ላይ ያለ ሰው ሁሉ ይሞክራል። አንድ ቪዲዮ አየውና የኔን ህይወት የሚገልጽ ነገር ነው ቪዲዮ እና የብዙአችን የኔን ብቻም ሳይሆን የብዙ ሰውን ህይወት ይገልጻል ብዬ አንድ ወዳጄ የሰራው ቪዲዮ ሰሞኑ መጣልኝና በቃ በህይወቴ ውስጥ ያሉትን ነገሮች ቁልጭ አርጎ አሳየኝ። እንደው ቪዲዮ ላሳያችሁና እዚህ ጋር ይሄን ቪዲዮ ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እና እየሞከርን ነው። እውነት ነው፣ እየሞከርን ነው። ሁላችንም ኑሮን ለማሸነፍ ህይወትን ለመምራት የተሻሉ ህይወቶችን ለማግኘት በተለያዩ አጋጣሚዎች ህይወታችንን እኛ ራሳችን ለመቀየር ልጆቻችንን ለማሳደግ አልፎ ተርፎ ተሰደን አልፎ ተርፎ በተለያዩ ህይወቶች ላይ የሞከርን ነው። እውነት ነው። ስንቶቻችንን መናገር ያቃተንን ህይወት ማለፍ ያቃተንን ነገሮች በራችንን ዘግተን እያለቀስን ያለን ስንቶቻችን አለን። ግን እኮ አላቆምንም፣ እየሞከርን ነው። እውነቱን ነውና አንዳንዴ በራሴ ህይወቶች ውስጥ ያለፉትን ነገሮች ሳስብ የብዙ ማለት የማይሳካላቸው ብዙ ጊዜ ጥረው ሞክረው በቃ እድለቢስ የሚባሉ አይነት ኢትዮጵያውያን አብዛኛውን ካሉት ውስጥ
ከኔ ህይወት ጋር ያያይዛቸዋልና አሁን አንዳንዴ እኔ ራሱ ስለ ስደት ላወራችሁ አይደለም እንደዚህ ሆነ እንዲወጣ እንዲወረደ ምናምን ልል አይደለምና በቃ በህይወቴ የተሻሉ ነገሮችን ለማግኘት በቃ ከሰው ውጪ የራሴን ፈጣሪ የሰጠኝን ጤናና ጉልበት ተጠቅሜ ኑሮን ለማሸነፍ ብዙ ርቀት ሄጃለሁ። ያው እናንተም ታውቃላችሁ ማለት ኢትዮጵያ ውስጥ ሁሉ በተለያዩ መላ ኢትዮጵያ በመዞር በዚህ እስከ ሶማሌላንድ በዛ ሞያሌ አቤሎ እስከ ኬንያ ካምቦ ድረስ ሁሉ በቃ ጥሬ ያለው ማለት ህይወትን ለማሸነፍ ከታች ጀምሮና አሁን ደግሞ ለዚህ መጥቼ እየጣርኩ ነውና አንዳንዴ ቆም ብዬ ሳስብ እየሆነ ያለው ነገር ሳይሆን ለምንድነው መደክመው የሚል ሐሳብ ይመጣልኛልና ለማሸነፍ ልጆች ለማስተዳደር ምናምን ነው ልካቁ ግን እያንዳንዱን ህይወት ስሞክር እኔ አሁን ላይ በቃ የሆነ አንዳንዴ ምንድነው ተስፋ መቁረጥ ታውቃላችሁ የሄድኩበት ርቀት ያለውበት እድሜ የገፋውበትን ህይወት ምናምን ሳስብ አንዳንዴ ተስፋ መቁረጥ አይነት ሰው እኮ አይደለም ግን ማርያምን አሞኛል በቃ በህይወቴ በሚያልፉት ነገሮች ሁሉ አሞኛል ደከመኝ ማለት አቃለው ገና ኢነርጂ አለኝ አቃለው ገና ብዙ መሞከር ሊኖርብኝ ይገባል ግን ደከመኝ በቃ ከባች አመመኝ ማለት አንዳንዴ እንዴት እንደሆነ በማላቀው መንገድ በቃ ምን ሆኜ ነው ምናምን እድሌ ነው እንዴ ምናምን እላለሁና ለማልቀስ አልሞክርም እንዳታለቅስ ቴዲ ስሜቴን ለመናገር ነው የመጣሁት ምንም አይነት እንደ ልጅ ሐሳቤን ልገልጽ ነው እንጂ ማንባት እንደሌለብኝ አውቃለሁ ማለት ይሁን በቃ ለምንድነው ግን ድለቢስ ይሆን ነው ለምንድነው ማለት ምን ባጠፋን ባንዴ ልባርፈን የተደሰትንበት የፍቅር ዝፍን ሆነብን ትዝታ ዞሮ ሚጥልፈን አብረን ያሳለፍነው በምን ይረሳኛል ማለት ራሴን አስጥሎን አንቺን ያስነሳኛል ዛሬ እንኳን አካል ሲሪየስ ለማውራት ነው የመጣው ግን አላቅም ምን እንደሆነ አስጨናቀኝ እንዴ ይሁን አንዳንዴ ለምን እንደሆነ አላቅም የብዙዎቻችን ስሜት ነው አይደል ግን ለምን ያሰኛልና ህይወት አስቸጋሪ ናት እነን ነው ችግርን አሜን ብለን ተቀበለናል ማጣትን እንደዛ በህይወታችን ዝቅ ብለን ይኖር ነው ሁሌም እስካሁን እስካስቆጠርናቸው እያንዳንዱ እድሜያትና አንዳንዴ በዛ ልክ የኖርን እኛ ቀና እንበላላንም እኮ ከፍም እንበላላለን ከሰው በላይ ምንኑን አላለም በታች መሆኑን ሰልችቶን ሳይሆን በታች ሆኖ መኖሩ ደክሞን ነው ማለት ያደክማል አንዳንዴ ህይወት ታደክማለች መድከም አልነበረብንምና አላቅም ብቻ አንዳንዴ ተስፋ ያስቆርጣል ታውቃላችሁ እኔ ወደዚህ ስደት የመጣሁት ይሄ እንደ ሰው የሆነ የተለየ ነገር አምሮኝ አይደለም ማለት
አያምረኝም። እኔ የሰው ሀገር ምናምን አይደለም። ህይወትን ኑሮን ለማሸነፍ ነው እንደ አብዛኛው ኢትዮጵያዊ። በርግጥ ግን አንዳንዴ በላይፋችን ይሄ ሀገሩ ምናምን ማለት አላማ ነው በቃ። ከአላማ በምንም አይነት ህይወቶች ውስጥ ዝቅና ከፍ ማለት አልፈልግምና አላቅም። ብቻ እስቲ አንዳንዴ ጸልዩልኝ እስቲ በእናታችሁ በምትወዷቸው ቤተሰብ ልጆቻችሁ ጸልዩልኝ እስቲ በእናታችሁ በቃ ጸልዩልኝ። እኔ ማለት አንዳንዴ በቃ በህይወታችን ጸሎት ያስፈልገናል። የአንዳንድ ሰዎች መልካም ምኞት ጸሎት ምናምን ያስፈልገናል መሰለኝ። በእኛ ብቻ ጥረት ምንም የትም ልንደርስ አንችልም። እኔ የደረስኩበት ነገር ቢኖር እሱን ነው። አውጥተናል እኮ ጉልበታችንን፣ ደክመናል፣ ጊዜያችንን ሁሉ ሰጥተናል። እንደ ሰው አማረን እና ጌጥ እንልበስ እንብላ እንጠጣ አላልንምና አንዳንዴ ግን በእንደዚህ ህይወቶች ውስጥ እንዳለ ግን አልፈን የዓላማም ሰው ሆነን ከዓላማችን ፍንክች አላልንምና ለምን እንደዚህ እንደምንሆን ብቻ አይገባኝም። ብቻ ጸሎት ያስፈልገናል መሰለኝ። ጸልዩልኝ በእናታችሁ በእውነት ዛሬ ለለምናችሁ የመጣሁት እሱን ነው። የሰው ድጋፍ የሰው የጸሎት የመንፈሳዊ ጥንካሬ ያስፈልገኛልና ፈጣሪ ረሳኝ አይደለም፣ ግን በጸሎታችሁ ያስበኝ እስቲ በእውነት ያስበኝ። አንዳንዴ መታሰብ ደስ ይላልና ፕሊስ ቤተሰብ ከዚህ በላይ አላብዛባችሁ እና አስቡኝ። አንዳንዴ በቃ በጸሎት እንኳን ነገሮችን ለማለፍ ከቻልኩኝ ሰላማችሁ ይብዛ። ቻው። ብቻ በጣም መቀጠል አልቻልኩም ማለት ብዙ ማውራት ፈልግ ነበር፣ ግን ብዙ ማውራት አልቻልኩም። አንዳንዴ በላይፎቻችን ብዙ የሚያልፉ ታሪኮች አሉ ለሰው ምናወራ ምንፈልግና እንደ ወንድ ለምን ማውራት እንዳቃተኝ አላቅምና ብቻ ሰላማችሁ ይብዛ። ዘመንም ይገፋል ትዝታ እንደ ጊዜ እንደ ቀን መች ያልፋል።